የመስኖና ቆላማ አካባቢ ሚኒስቴር የተጀመሩ የመስኖ ልማት ፕሮጀክቶችን ለመጨረስ የሚያስፈልገኝ ገንዘብ 50 ቢሊዮን ብር ሆኖ ሳለ የተመደበልኝ ግን 17 ቢሊዮን ብር በመሆኑ የበጀት እጥረት ገጥሞኛል ብሏል። የተመደበልኝን በጀት ተጠቅሜ የመስኖ ልማት ፕሮጀክቶችን በተያዘላቸው እቅድ ለመፈጸም በማደርገው ጥረት የጸጥታ ችግር እንዲሁም ከካሳ ክፍያ ጋር በተያያዘ የመሬት ባለይዞታዎች በሚያቀርቡት ክስና የፍርድ ቤት ውሳኔ ከባንክ ገንዘብ እየተወሰደብኝ ነው ሲልም ገልጿል። ሚኒስቴር መስሪያ ቤቱ ይህንን ያለው የ2018 በጀት ዓመት የ9 ወር አፈጻጸም ሪፖርቱን ለሕዝብ እንደራሴዎች ምክር ቤት ባቀረበበት ወቅት ነው። ሪፖርተራችን ፍስሐ ደሳለኝ በጉዳዩ ላይ ተጨማሪ ዝርዝር ዘገባ አዘጋጅቷል። የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 16ኛ መደበኛ ስብሰባው የመስኖና ቆላማ አካባቢ ሚኒስቴርን የ2018 በጀት ዓመት የ9 ወር አፈጻጸም ሪፖርት ላይ ተወያይቷል። ሪፖርቱን ያቀረቡት የመስኖና ቆላማ አካባቢ ሚኒስቴር አብርሃም በላይ በኢትዮጵያ የተጀመሩ አነስተኛ፣ መካከለኛና ሰፋፊ የመስኖ መሰረተ ልማቶችን የዳሰሳ ጥናትና ቆጠራ ለማከናወን ታቅዶ እንደነበረ ገልጸዋል። ሚኒስትሩ አክለውም በ9 ወራት 70 በመቶውን ለማከናወን ታቅዶ 49 በመቶውን በማከናወን የእቅዱን 70 በመቶ መፈጸም መቻሉን ጠቁመዋል። በበጀት ዓመቱ በአጠቃላይ ከ257,000 ሄክታር በላይ መሬት ሊያለሙ የሚችሉ ፕሮጀክቶች የአዋጭነትና የዲዛይን ክለሳ ለመስራት የታቀደ ሲሆን በ9 ወራት ውስጥ 198,000 ሄክታር መሬት ማልማት የሚችል የመስኖ ጥናትና ዲዛይን ስራ መጠናቀቁንም ገልጸዋል። ሪፖርቱን ያደመጡት የምክር ቤት አባላትም የተጀመሩ ፕሮጀክቶች በተያዘላቸው ጊዜ ውስጥ ያለመጠናቀቅ፣ አዳዲስ የመስኖ ልማት ፕሮጀክቶች አለመጀመር፣ የዲዛይን መቀያየር ጉዳይ እንዲሁም የካሳ ክፍያና ሌሎች ጉዳዮችን የተመለከቱ ጥያቄዎችን አንስተዋል። ለተነሱ ጥያቄዎች ማብራሪያ የሰጡት ሚኒስትሩ ለፕሮጀክቶች አለመጠናቀቅ ዋናው ምክንያት በአንዳንድ የሀገሪቱ አካባቢዎች የሚስተዋለው የጸጥታ ችግር አንዱ መሆኑንም ተናግረዋል። በጸጥታ ችግር ምክንያት በበጀት ዓመቱ በእቅድ ተይዘው በእቅዱ መሰረት ማከናወን ያልተቻሉ ወይም ሙሉ በሙሉ የቆሙ ፕሮጀክቶች የላይኛው ርብ፣ ፈንታሌ እና የላይኛው ግደር የመስኖ ልማት ፕሮጀክቶችን ናቸው። ከዚህ በፊት ተጀምረው በዲዛይን አለመሟላት፣ በጸጥታ ችግርና በኮንትራክተር ችግር ምክንያት በተለያየ ደረጃ የሚገኙ ፕሮጀክቶች አንደኛ ወይቦ መስኖ ልማት ፕሮጀክት ሎት 1 እና ሎት 2 በአንዳንድ የሀገሪቱ አካባቢዎች የጸጥታ ችግር መከሰቱን ተከትሎ በተደጋጋሚ በሚፈጠሩ ችግር ምክንያት በተፈለገው ልክ ስራዎችን በእቅዳቸው መሰረት ለማስኬድ አስቸጋሪ ሆነዋል። በተጨማሪም የተጀመሩ የመስኖ ልማት ፕሮጀክቶችን ለመጨረስ የሚያስፈልገው ገንዘብ 50 ቢሊዮን ብር ሆኖ ሳለ የተመደበው 17 ቢሊዮን ብር ገደማ ስለመሆኑ የጠቀሱት ሚኒስትሩ ከዚህ ውስጥ 16 ቢሊዮኑ በስራ ላይ መሆኑንና አሁን ላይ የበጀት እጥረት እንዳጋጠመም አንስተዋል። ሚኒስትሩ ጨምረውም በአርሶ አደሮች በሚቀርቡ ከፍተኛ የካሳ ክፍያ ጥያቄዎች በሚከሰት የፍርድ ቤት ውሳኔ መሰረት ከተቋሙ ሂሳብ ቁጥር ክፍያዎችን ከመፈጸም ባለፈ የሚኒስቴር መስሪያ ቤቱን የባንክ ሂሳብ ማገድ ላይ መደረሱንም ገልጸዋል። ይህ በመሆኑ ሚኒስቴር መስሪያ ቤቱ ፕሮጀክቶችን አጠናቀው ላስረከቡ ተቋራጮችና አማካሪዎች መክፈል የሚገባውን 4 ቢሊዮን ብር መክፈል አለመቻሉንና ሌላው የፕሮጀክቶቹን መጓተት መንስኤ መሆኑንም ጠቅሰዋል። ሚኒስትሩ አክለውም በቅርቡ የተከሰተው የነዳጅ አቅርቦት እጥረት ለፕሮጀክቶቹ በቂ ነዳጅ ከማቅረብ ረገድም አስቸጋሪ ሁኔታ እየፈጠረ መሆኑንና በቀጣይም ለፕሮጀክቶች አፈጻጸም ተጽዕኖ እንደሚፈጥር ስጋታቸውን ጠቅሰዋል። ተጀምረው የነበሩ ፕሮጀክቶችን በተቻለ ፍጥነት ለማጠናቀቅ ትኩረት ማድረግ እንጂ ተጨማሪ አዲስ ፕሮጀክት ወደ ግንባታ ማስገባት ከኪሳራ ካልሆነ በስተቀር ምንም ጥቅም የለውም። ስለዚህ የመረጥነው መንገድ እና የሄድንበት አካሄድ 2017ም ይሁን 2018 እነዚህ ውዝፍ ፕሮጀክቶች ላይ ትኩረት አድርገን አዲስ የግንባታ ፕሮጀክት ሳናስገባ ከዚህ በፊት የተጀመሩና ስራ ላይ ፊዚካሊ ተጀምረው ወይ ተንገጫግጨው የቆሙ ተጀምረው የዘገዩ የተበላሹ በጥሩ ሁኔታም እየሄዱ የነበሩ ፕሮጀክቶች እነሱን ብቻ ትኩረት አድርገን በ2 ዓመት ውስጥ ብዙውን ፕሮጀክት አቃለን በሚቀጥሉት የ3 ዓመት ፕሮግራማቻችን ግን አዳዲስ አካሄዶችን ተከትለን አዳዲስ ፕሮጀክቶችን መርጠን መሄድ የምንችልበት እድል ለመፍጠር ነው ስንሰራ የነበረው። ማጠቃለያ የሰጡት የመስኖና ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ፈቲያ አህመድ በበኩላቸው የመስኖ ጥናትና ዲዛይን አንጻር አፈጻጸማቸው ዝቅተኛ የሆኑ ፕሮጀክቶች ተለይተው ትኩረት ሊሰጣቸው እንደሚገባ አሳስበዋል።